የጋምቤላ ከተማ ፖሊስ አዛዥ በታጣቂዎች መገደላቸውን የክልሉ ምክትል ርዕሰ መስተዳደር ዶክተር ጋትሎ አክሮን ተናገሩ። ዶክተር ጋትሎዋን ባለፉት ጥቂት ቀናት በተፈጸሙ ተከታታይ ጥቃቶች የሌሎች በርካታ ሰዎች ሕይወት ማለፉን ለቢቢሲ ተናግረዋል። ምክትል ርዕሰ መስተዳደሩ ከሰሞኑ ጥቃቶች ጋር በተያያዘ ተጠርጣሪዎች በቁጥጥር ስር መዋላቸውንም አክለዋል። የክልሉ መንግስት ባወጣው መግለጫ ለጸጥታ ስራ ተመድበው ከሚሰሩ አካላት ውጭ የጦር መሳሪያ ይዞ የሚገኙና የሚንቀሳቀሱ ግለሰቦች እንዲሁም ቡድኖች ላይ የጸጥታ አካላት አስፈላጊውን እርምጃ እንደሚወስዱ አስታውቀዋል። ምክትል ርዕሰ መስተዳደሩ ዶክተር ጋትሎዋክ የክልሉን ወቅታዊ ሁኔታ ለቢቢሲ እንዲህ አብራርተዋል። ምናልባት ያው መረጃዎቹ ገና ያጣራን ስለሆነ የከተማው ቅርብ ጊዜ የተከሰተው መጀመሪያ የባንክ ማኔጀር ነበረ ጥቃት የደረሰበት። ከዛ በሁለተኛ ቀን ወይ በሶስተኛ ቀን ነው መሰለኝ ያው ማጣራት የሚያስፈልግ ከዛ የቆም የእንትን ተደርጓል። የአዛዥ ማለት ነው የጣቢያ አዛዥ። በዛን ቀን የባንኩ ማኔጀር ሲገደል መንገድ ላይ ሁለት መኪና እዛው ላይ የሆነ ሰዎች በሁለት መኪና ላይ አምቡላንስ እና የወረዳ ፒካፕ ጥቃት አደርሰዋል። ከተማ ውስጥም የባንኩ ማኔጀር ተገደለ። እዛው ከላሬ ወደ ገንቤላ ከተማ አቦል ደርሶ ወደ ገንቤላ ከተማ ሊደርስ ሲል ሁለቱ መኪናዎች ጥቃት ደርሶበታል። ሰው ሞቷል፣ የቆሰሉም ነበሩ። ከዛ የተነሳ ነው እንትና የተገደለው አዛዡ ማለት ነው። ማን ይባላሉ አዛዡ? ስማቸው የፖሊስ አዛዡ የፖሊስ አዛዡ ቼክ ማድረግ ይችላለው። ሞት ነው የእንትን አገኝታል። የባንኩ ማኔጀር አላገኘሁም። ስማቸው እሱም ማን ይባላሉ? ኩቺው ይባላል። ስለዚህ በዛው ነው እና የአዛዡ በመግደል ከዛ በኋላ የወጣቶቹን ተነስቶም የብሔር ብሔረሰብ አታክ በማድረግ ዛሬ ጠዋት በዛ ነው ብዙ ግጭት የነበረው። ወደ ብዙ ቦታ ሄደ። ከዛም ከኑዌርም ከአኟክ በየተለያዩ ቦታ እየመጡ ጥቃት አደርሰዋል። በዛሬ ጠዋቱ በዛሬ ጠዋቱ ጥቃት የሞቱ ሰዎች አሉ። ምን ያህል ይሆናሉ? እሱ ገና አልተጣራም። ያው መረጃውን ገና አልደረሰንም። ግን የሞቱ ሰዎች እንዳሉ አውቃችኋል? ያው ይኖራሉ ገና ግን ያው ማጣራት ላይ እናደርጋለን። ባለፉት ተከታታይ ቀናት በተፈጸሙ ጥቃቶች በድምሩ ስንት ሰዎች ናቸው የተገደሉት? ያው ስታቲስቲካሊ አሁን ሬዲ ስላልሆንኩኝ መረጃ እንትና ኮንፈርም ማድረግ እችላለሁ። ግን ያው በመኪና ላይ ያኔ ሁለቱ መኪና ላይ ወደ 4 ሰው ሞቷል በመኪና ላይ። ከዛው ከተማ ውስጥ የተገደለው 5ኛ ነው። እነዚህን ጥቃቶች የሚያደርሱት እነማን ናቸው? በክልሉ የሚንቀሳቀሱ የታጠቁ ኃይሎች አሉ አሁንም ድረስ? ከዚህ በፊት እንደነበሩ ከክልሉ መንግስት ጋር የሰላም ስምምነት ፈጽመው እንደነበሩ ሲነገር ነበር እና ለምንድን ነው ከነዚህ ሰላም ስምምነቶች በኋላ እየተፈጸመ ያለው? ኦርጋናይዝድ ሆኖ እንደዚህ ይሆን አይደለም። የውስጥ የፖለቲካ ክራን እና ችኩቻ ደስ ያላላቸው በመጣ ለውጥ ላይ ኦርጋናይዝ የተደረጉ ናቸው። አንዳንዶቹም ከአሜሪካ ብር የተላከው ዝም ብሎ ተራ ሰዎች በገንዘብ የሚደረጉ ናቸው። ምክንያቱም መንገድ ላይ ጥቃት ያደረገው ሰውም ተይዟል። በሱ የከተማ ያኔም ተይዟል። ከዚህ በፊትም ሌላ መኪና ኦልሞስት ወደ 3 መኪና ነው መንገድ ላይ እንደዚህ ጥቃት ሲደርስ የነበረው። ስለዚህ እዚህ ጋር ነው እንጂ በራሳቸው እንደ ታጣቂ ማሰልጠኛ ገብቶ ወይ ሌላ ጋር ያለው አናውቅም። ግን በውስጡ ሊኖራቸው ይችላል። ከነሱ ጋር የሚገናኙ ያላወቅ ነው ኦርጋናይዝ የሆነ አናውቅም። ምክንያቱም በአሁኑ ሰዓት የሽብር ሴራዎች የሚያሰሩ ብዙ ናቸው። እጃቸው ረዘም አድርጎ ለምሳሌ ኤርትራ፣ ኢጅፕት፣ እነዚህ ኦነግ ሸኔ፣ ፋኖ እነዚህም ህወሓት እጃቸው ረዘም አድርጎ ሁሉም ቦታ ብጥብጥ እንዲኖር የሚያደርጉ አሉ። ነገር ግን እንደዚህ ወጣ ያለ አልነበረም። ከውጭም ሀገር እንደዚህ ኦፕንሊ የሚናገሩ አሉ። ገንዘብ ራሱ ልኮ እንደዚህ የሚያደርግ ማለት ነው። አመት ሙሉ እንደዚያ ችግሮች በትንሹ የነበረው ሲደረግ ነበር። ግን የዛሬው በጣም የከፋ ሆኗል። በተለይ በየዚህ ሳምንት በጣም የከፋ ድርጊቶች ናቸው ሲፈጸሙ የነበሩ እና እነዚህ ናቸው። መልካም። አሁን አንዱ ያነሱልኝ የተደራጁ ቡድኖች አይደሉም ይሄን ጥቃት የሚፈጽሙት እያሉ ነበር እና የተደራጁ ቡድኖች ካልሆኑ በከተማው የሚንቀሳቀሱ ወይም እርስዎ እንዳሉት ገንዘብ ከሌሎች አካላት አልተደራጁ መልሰን ሲል ጫካ ሄዶ የሚታወቅ ጠላቶች አይደሉም። እንግዲህ በውስጥ መደራጀት የፖለቲካም እንደዚህ ኦርጋናይዝ ከአሜሪካ እንደዚህ ገንዘብ የሚያገኙ የድብቅ የተደራጁ አሉ። በስሜት በድብቅ ማለት የሚያርቁ ማለት ምክንያቱም እንዲሁ ተነሱ አይደለም።
ግፊት የሚያደርጋቸው ብዙ አሉ ከኋላቸው ማለት ነው። እነሱም ገና የሚጨርሱ። መልካም ጥያቄ የነበረው የተደራጁም ባይሆኑ ባለፉት ተከታታይ ቀናት የአሁኑ ሳምንት ብቻ ሳይሆን ከዚህ በፊትም በተለይ አቦል ወረዳ ላይም ጥቃቶች ነበሩና እርስዎ እንደ ምክትል ርዕሰ መስተዳደር ክልሉ የክልሉን ሰላምና ጸጥታ የማስከበር አቅሙ ምን ላይ ነው አሁን ያለው የሚለው ሊነግሩኝ ይችላሉ? ለምንድነውስ ወይም አቅም ከሌለው ክልሉ መከላከያ ገብቶ እነዚህን ግድያዎች እንዲያስቆም ማድረግ ያልቻለው? ያ ባለፈውም እንደዚህም በጋራ እንድናረግ ሞክረናል። ሰዎቹም በአመራሩም የዛ አካባቢ ተወላጆች ሄደውም ሰዎች እንዲያመጡ ለዚያ ነው ሰዎች የታሰሩ። ያን የወሰነው የህዝብ ድጋፍ አለው ማለት ሳይሆን እንደዚህ በፖለቲካ ያው ችግር ለመፈጠር ጥቂት ሰው በቂ ነው፣ ብዙ ሰው አያስፈልግም። ጥቂት በቂ ነው። ህዝብ ጥቆማ ተሰጥቶ እነዚህ ናቸው ችግር የፈጠሩ ተብሎ በተደረገው ክትትል የተያዙ ነበሩ። በዚያው አቦል በከተማ ያርጉ ማለት ነው በህዝብ ክትትል። ስለዚህ ወንሳን ያው በክሬታ ያለው በፖለቲካ በሌሎችም በድብቅ የሚሰሩ ከተማውን ነው ኢንዲቪጁዋል ገንዘብ ሰጥቶ ችግር እንዲያደርስ የሚያደርጉ አሉ። የኔ ጥያቄ ለምንድን ነው መቆጣጠር ያልቻላችሁት? ክልሉ ችግሩ ያን ያህል የከፋ ካልሆነ በጥቂት ሰዎች ከሆነ ያልተቻለበት ምክንያት እንደዚሁ ተደራጅቶ አንድ ቦታ የሚቀመጡ ስላልሆኑ ያው ከኛ ጋር ሻይ ይጠጣሉ፣ እንደዛ ቁርስ ይበላሉ። እንደዛ ከሆነ የፌዴራል መንግስቱን ጠይቃችሁ የፌዴራል መንግስቱ የኢንቴሊጀንስና የወታደራዊ ተቋማት አሉት፣ እሱን እርዳታ ጠይቃችሁ በሱ በኩል ለምን በስፔሻል ኦፕሬሽን የሚሆን በሌላ መንገድ መያዝ አልተቻለም? እነዚህ ሰዎች ከነሱ ጋር አብረን እየሰራን ነው። ለዛ ነው በዚሁ ኢንቴሊጀንስም እነዚሁ ዳይሬክትሊ ጥቃት ሲያደርሱ የነበረው መያዝ የተቻለው ከነሱ ጋር ነን። አሁንም ቢሆን ከነሱ ጋር ነን እየሰራ ነው። ምን ያህል ሰዎች ተይዘዋል እስካሁን? መከላከያ አለ። አሁን ለምሳሌ በመንገድ ላይ ጥቃት ያደረሱ የመጀመሪያ መኪና ጥቃት ያደረሱ ሰዎች ናቸው ያልተያዙ። ቅርብ ጊዜው አቦል አካባቢው ጥቃት ያደረሱ በሁለት መኪና ላይ ሁለት ሰው ስማቸው መጥቷል፣ ሁለቱም ተይዘዋል። ከተማ ውስጥ ፖሊስ አዛዡን የገደሉት ሰዎች ተይዘዋል። የፖሊስ አዛዡ አልተያዘም። የባንክ ማናጀሩስ ተይዘዋል። እሱ ዛሬ ጠዋት የነበረው ግድያ ላይስ? የዛሬ ገና ምንትን የለው የተያዘው የለው። ምክንያቱም ኦልሞስት በግሩፕ ነው የመጡ። በግሩፕ መጥቶ ጥቃት ያደረሱ ነው። ገና ወደ መለየቱ ቦታ ኢቨን መከላከያ ነበረው፣ ፌዴራል ፖሊስ ነበረው፣ አልቻሉም። እነሱ ለማገላገል ማለት ነው አልቻሉም። በሁለቱም ግሩፕ እዛው በቃ ፌዴራል ፖሊስ መከላከያው እኛ የወሰንነው ምናልባት የክልሉ ፖሊሶች በዚሁ ጉዳይ ላይ ስለሚጠረጠሩ መሳሪያ እንዲያስረክቡ አድርገነዋል። ፌዴራልና መከላከያ ብቻ እንዲሰሩ። የክልሉ ፖሊሶችም እዚህ ጥቃት ላይ እጃቸው አለበት እያሉኝ ነው ሊኖር ወይም እንደዚህ አይነት ጥርጣሬ አለ? የተያዙ ራሱ እነሱም የተያዙ በጥቆማ የመጡ ፖሊሶች ናቸው። ከተያዙት መካከል ፖሊሶችም አሉ ማለት ነው። ማኔጀሩ የገደለው ፖሊስ ነው የተያዘው። እንደዚሁ መንገድ ላይ የተወሰነ ፖሊሶች አሉ ተባለ። የትላንትና የያዛችሁ የገደለው ፖሊስ ነው እየተጠረጠረ ያለው።